ሰላም ቤተሰቦች እንዴት ናችሁ? ይሄ ወርክ ፋሚሊ ቻናል ነው። አዲስ ከሆናችሁ ለቻናሉ እንደተለመደው ሰብስክራይብ እና ላይክ አድርጋችሁ ጀምሩ። ምንድነው ዛሬ የማሳያችሁ እንደተለመደው በዚህ ቻናል በብዛት የምንወያዩ ስለ ላይቭ ስትሪም አፖች ወይም ተመሳሳይ አፖች እንደደም የምንወያዩ እና ዛሬ ምን ላሳያችሁ ነው። በቀን 8K የሚሰጥ አፕ መጥቷል። እንደምታዩት ይሄን ዶዞ ይባላል። ይሄ አፕ ነው እና አዲስ ነው። ገና ይሄን ቪዲዮ እንኳን ከሰራሁበት ቀን ጀምሮ ገና ዛሬ አምስተኛ ነው ምናምን ቀን ነው ዛሬ ፕሌይ ስቶር ላይ እንትን ከሆነ ማለት ነው ኦፊሻል ከሆነ እና ሁላ 1000 ምናምን ዳውንሎድ ነው ያለው ገና እና እኛ የመጀመሪያዎቹ ልንሆን እንችላለን ማለት ነው። እኛ መጀመሪያ ያለብን አፕሊኬሽን ነው እና በዚህ አፕ ላይ ሃይላይት ነው በደንብ የሚያሳያችሁ። ሌላ ጊዜ በደንብ ቪዲዮ ሰራላችኋለሁ፣ ግን በዚህ ቪዲዮ ላይ በትንሹም ቢሆን ነው። ምክንያቱም አብዛኞቹ ፊቸሮች ገና አልተከፈቱም እና አፕዴት እስከሚሆን ድረስ ያለውን ባጭሩ እንዴት ተዘጋጅታችሁ እንደምትጠብቁ ነው ማሳያችሁ እና እንዴት እንደምትመዘገቡ እንዴት እንደምትሰሩ አሳያችኋለሁ። ይሄ አፕሊኬሽኑ ዞዞ ላይቭ የሚባለው ይሄ ነው እንደምታዩት ማለት ነው። ከዛ ከገባችሁ በኋላ ያስመርጣችኋል በጉግል ምናምን የሚለው። እኔ አሁን በጉግል አረኩት። በጉግል ክፈቱሽ። ከዛ በጉግል እንዳላችሁት ይከፍትላችኋል ማለት ነው። ኢሜል ያስመርጣችኋል። እኔ ለምሳሌ በመጀመሪያው አርኩት ኢሜል ትመርጡለታላችሁ። ከዛ ኢሜል እንደመረጣችሁለት ወደዚህ ያስገባችኋል። ይሄ በኢሜላችሁ ነው የሚያደርጉ። ስማችሁን መቀየር ትችላላችሁ እናንተ። እኔ ለምሳሌ ቡራ ፕሮ ነው ያለው ብሩክ አደርገዋለሁ እኔ ቀይር ይሄ ለምሳሌ። ከዛ አታች ጋር ደግሞ ሀገር አለ ኢንዲያ የሚለውን ቀይራችሁ ወደ ኢትዮጵያ ታደርጋላችሁ። ኢትዮጵያ ይጣለች ኢትዮጵያ ማለት እዚህ ኢትዮጵያን አደረኩኝ። ከዛ ዴት ኦፍ በርዝ ይላችኋል። ይሄ ቢሳሳትም ችግር የለም ውስጥ ማስተካከል ትችላላችሁ። ዋናው ነገር እዚህ ጋር ተሳሳቱ የማይገባው ነገር ኮድ አለ። ሪፈራል ኮድ መሞሉት እዚህ ጋር ነው ዋናው ጨዋታው ማለት ነው። እና ይሄን ኮድ እኔ ልክላችኋለሁ። ይሄ ነው ለምሳሌ አሁን ይሄ ኮድ ነው ለምሳሌ እናንተ ይሄንን ኮድ አትሞሉም። ኦኬ አዲስ እልክላችኋለሁ ማለት ነው። እና ይሄንን ኮድ ታመጡና ይገተሞላላችሁ ታች ጋር ሪፈራል ኮድ የምትለው ጋር ማለት ነው። ሪፈራል ኮድ የምትለው ጋር ፔስት አድርጋታለሁ ማለት ነው። ገባችሁ? እናንተ ግን ይሄን ኮድ አሞሉም። ምን ያሁን የድሮ ኮድ ስለሞላው ነው የሌላ ሰው። ከዛ አፕላይ እለዋለሁ። አፕላይ ካልኩ በኋላ ምን እላለሁ? ኔክስት እላለሁ ማለት ነው። ይሄን ኮድ ግን ይሄን ኮድ ማስገባታችሁን እንዳትረሱላችሁም። ኦኬ። ከዛ በዚህ መልኩ ይከፍትልኛል ማለት ነው። ከዛ ከከፈታችሁ በኋላ እንዴት እንደምትመዘገቡ አሳያችኋለሁ። ምክንያቱም እዚህ አፕ ላይ ኤጀንት ስር መሆን አለባችሁ ወይም ደግሞ ራሳችሁ ኤጀንት መሆን አለባችሁ። ያው ባጭሩ ሆስት ካልሆናችሁ ወይም ኤጀንት ካልሆናችሁ መስራት ስለማትችሉ እንደፈለጋችሁ ሆስት ከሆናችሁ ሆስት፣ ኤጀንት ከሆናችሁ ኤጀንት እንደፈለጋችሁ መሆን ትችላላችሁ ማለት ነው እኔ ጋር። ስለዚህ ሆስት መሆን ከፈለጋችሁ ኤጀንት የሚለው ጋር ቀጥታ ቁጥሩ ሞልታችሁ ይሄን አይዲ ሆስት መሆን ትችላላችሁ። አይ ደግሞ ኤጀንት ነው መሆን የምፈልገው ካላችሁ ላይ ጋር ፕሮፋይል ትታያችኋለች። ከላይ ጋር ከብሩ ከሚለው የስራስ ምልክት ያችን ትነኩና ፎርም አለ የምትሞሉት። ፎርም ይሄን ይመስላል እና እዚህ ውስጥ ለምሳሌ ምን አይነት ፎርም ትሞላላችሁ? ኔም አለ፣ ጀንደር አለ፣ ኔም ራሱ ያስቀምጠዋል። ከዛ በርዝዴይ ቦታ አለ። ለምሳሌ በርዝዴይ ቦታውን 19 ምናምን 2000 አድርገዋለሁ። ይሄ ለምሳሌ ከዛ ካንትሪ ራሱ ያስቀምጠዋል። ዋናው ግን እዚህ ጋር ማስተዋልና በደንብ ልትመለከቱት ወይም መሳሳት የሌለባችሁ ነገር ዋትስአፕ ነምበር ነው። ዋትስአፕ ነምበር ፕላስ 251 ብላችሁ ነው የምትሞሉት። ኦኬ በኢትዮጵያ ኮድ ማለት ነው። እና ይሄ ዋትስአፕ ነምበራችሁን ልትሳሳቱ አይገባም። እና ፕላስ 251 ማለታችሁን ወይም የኢትዮጵያን ኮድ ማስገባታችሁን መርሳት የለባችሁም ማለት ነው። ከዛ ሴቭ ቼንጅ ትሉታላችሁ። ሴቭ ቼንጅ ትሉታላችሁ። ኦኬ ግን ሴቭ ቼንጅ ካላችሁ በኋላ ለኔ ነው የምትልኩልኝ። ይሄ ነው ዋትስአፕ ነምበራችሁንና አይዲያችሁን በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል። ለኔ ትልኩልኛላችሁ ማለት ነው። ከዛ ከላካችሁልኝ በኋላ እኔ ደግሞ አይዲያችሁን ወይም ዋትስአፕ ነምበራችሁን ምን አደርገዋለሁ ማለት ነው እዚህ ጋር ፔስት አደርግና የላካችሁልኝ ለምሳሌ ይሄ በቴሌግራም የላከልኝ ከዛ አይዲን ኮፒ አድርግና
ከዛ አይዲን ኮፒ አድርግና እዚህ ጋር ኢንቫይት ኤጀንት የሚላል ኤጀንት ውስጥ ከገባችሁ በኋላ ኢንቫይት ውስጥ ነው ኢንቫይት ኤጀንት የሚላል ኤጀንት ለማድረግ ስለሆነ የሚፈልገው ኢንቫይት ኤጀንት የሚለው ጋር ገባለሁ። ኢንቫይት ኤጀንት የሚለው ጋር ከገባ በኋላ ምን እሞላለሁ ማለት ነው። አይዲን ኮፒ አድርገዋለሁ እዚህ ጋር ፔስት አድርገዋለሁ ማለት ነው። ከዛ ራሱ ይመጣል። እንደውም የራሱ ባለቤቱ እዚህ ጋር መንጌ ነው የሚለው አይዲ እንዳስገባችሁት በትክክል ይመጣል። ከዛ ምን ቀረኝ? ዋትስአፕ ነምበር ቀረኝ የተላከልኝ ማለት ነው። +251 ላለው ኮዱን አስገባለሁ። ከዛ እያየው ሞላለሁ ማለት ነው። 25 ከዛ ዋትስአፕ ነምበር በትክክለኛ መሆኑን አረጋግጥና አድ ሰብ ኤጀንት ለዋለሁ። አድ ሰብ ኤጀንት በምልበት ሰዓት እንትኑ ሆስቱ ኤጀንት ይሆናል ማለት ነው በቀጥታ። አሁን ይሄ ኤጀንት ሆነ ማለት ነው። በቃ ባጭሩ ኤጀንት የማድረግ መንገድ በዚህ ነው ማለት ነው። እና እንዳልኳችሁ ኤጀንት መሆን ከፈለጋችሁ በቃ በዚህ መልኩ ነው አንቱን ፎርሙን ተሞላላችሁ። ከዛ በኋላ ምን ታረጋላችሁ? ዋትስአፕ ነምበራችሁና አይዳችሁ ለኔ መላክ ብቻ ነው። ከዛ ኤጀንት አረድዳችኋለሁ ማለት ነው ባጭሩ። ቀጣይ ደግሞ እንዴት ታስካችሁን ትሰራላችሁ የሚለውን አሳያችኋለሁ ማለት ነው። ምክንያቱም መጀመሪያ ሪፈራል ኮድ እንዴት እንደምትሞላ አሳያችሁ እና እንዴት እንደምትጀምሩ አሳያችሁ። አሁን ደግሞ እንዴት ዴይሊ ታስካችሁን ትሰራላችሁ የሚለው አሳያችሁ። በዚህ ጋር ላይቭ ገና ነው፣ ገና ላይቭ አልተከፈተም፣ ግን ፓርቲ እንዴት እንደምትሰሩ አሳያችሁ። ፓርቲ የሚለው ጋር አንድ ጊዜ እንገባለን፣ ምክንያቱም ላይቭ ገና አይሰራም ለጊዜው። ከዛ አለው ማይክ ማይክሮፎን የሚለውን እናከዋለን። ከዛ ፐርሚሽን ስጡ ይለናል። ዋይል ዩዚንግ ዘ አፕ የሚለውን እንካለን። ከዛ ቤታችን ያስገባናል ማለት ነው። ያው ሙሉ በሙሉ ገና ከፍተን አልጨረስም። እዚህ ጋር አግሪ ቱ ዘ ተርምስ የሚለውን ተስማሙ ይለናል። እዚህ ጋር ራይት እናደርጋለን ቦክሷ ውስጥ ያለውን። ከዛ ባለ 9 እና ባለ 14 ቤት ምረጡ ይለናል። እንመርጣለን። መጀመሪያ ግን ታይትል ማስገባታችንን እንዳንረሳ ላይ ጋር ክሬቲቭ ላይቭ ሩም የሚለው ጋር ለምሳሌ ነው ዌልካም አልኩት። ሌላ መፕለያው እንደምታስገቡ ማለት ነው። እንኳን ደህና መጣችሁ ምናምን ልትሉ ትችላላችሁ። እኔ ለምሳሌ ዌልካም አልኩት ማለት ነው። ከዛ ነው አብረን እንስራ ትችላላችሁ። ከዛ ላውንችንም ስትሉት ወደዚህ ያስገባችኋል ማለት ነው። ያው እዚህ አፕ ላይ ከሌላው አፕ ለየት የሚያደርገው ባለ 2 መቀመጫ ነው። እንደምታዩት የቤቱ ባለቤት ባለ 2 መቀመጫ ሊኖረው ይችላል እና የፈለገበት ቤት መቀመጥ ይችላል ማለት ነው። እና እዚህ ጋር ተቀምጣችሁ የምትሰሩት 8000 ቢንስ ይባላል። እዚህ ላይ ዊዝድሮ የሚደረገው ቢንስ ስለሆነ ቢንስ ነው የሚባሉት። ሌላው አፕ ላይ ፖይንት ዳይመንድ ነው የሚባለው። እዚህ አፕሊኬሽን ላይ ደግሞ ቢንስ ይባላል እና የምትቀመጡት ለስንት ነው? 2 ሰዓት ነው የምትቀመጡት። ኦኬ 2 ሰዓት ወንበር ላይ ትቀመጣላችሁ። ለጊዜው አፕሊኬሽኑ ላይ የምትሰሩት ፓርቲ ነው። ምክንያቱም አብዛኞቹ ፊቸሮች ገና ናቸው አብዛኞቹ ፊቸሮች ለምሳሌ ኢንቫይት እና ሌሎችም ነገሮች አሉ ገና አፕዴት ከሆነ በኋላ በደንብ ሊሰሩ የሚችሉ ማለት ነው። ምክንያቱም አሁን እነሱ ይኑሩ እንጂ ገና ወደ ስራ አልገቡም። አሁን ላይቭን በከፍታ ይሰራላችሁም ገና ካሚንግሱን ነው የሚላችሁ። ሌሎች አብዛኞቹ ፊቸሮች ስለ ኤጀንሲ ኮሚሽን አሁን በደንብ መረጃ ለማየት ፈልጉ ገና ነው አፕዴት ነው። ምክንያቱም አፕሊኬሽኑ እንዳልኳችሁ እኔ እንኳን ይሄን ቪዲዮ ከሰራው ከአንድ ሳምንት በፊት አካባቢ ነው ወደ ኦፊሻል የሆነው ማለት ነው። ገና ፕሌይ ስቶር ላይ እንትን ያልኩ ሁላ እዚህ ላይ ራሱ ከገባችሁ በኋላ ሚኒማይዝ ላድርግ ብትሉ አይሰራላችሁም። ሙሉ በሙሉ ወይ ከአፕሊኬሽኑ ትወጣላችሁ ነው የሚላችሁ። ማለት እዚህ ጋር ወንበር ላይ ከገባችሁ በኋላ አብዛኛው አፕ ሚኒማይዝ ማድረግ ያለው እዚህ ላይ ግን የለውም። ከአፕሊኬሽኑ ሙሉ በሙሉ ትወጣላችሁ ወይ እዚህ ጋር ትቆያላችሁ ነው የሚለው። እና የዛሬው ቪዲዮ ይሄንን ይመስላል። አብራችሁ መስራት ከፈለጋችሁ በዚህ መልኩ ትሰራላችሁ። እንዴት አይዲ እንደምታስሞሉ እንደምታስገቡ አሳያችሁ። እንዴት እንደምትሰሩ አሳያችሁ። ያው ሃይላይት ባጭሩ ነው ያሳያችሁ። ሌላ ጊዜ ደግሞ አፕዴት ከተደረገ በኋላ እንዴት
እንደምንሰራ አሳያችኋለሁ። ባይዘዊ እዚህ ጋር ዴይሊ ታስካችሁን ሪሲቭ የምትሉት ሪዋርድ የሚል ውስጥ ገብታችሁ ሪዋርድ የሚል ፓርት አለ። እዛ ውስጥ ገብታችሁ ሪሲቭ ትላላችሁ። የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ሌላ ጊዜ ደግሞ በሰፊው እሰራላችኋለሁ። ያው ሃይላይት ነው፣ ግን አፕዴት ሲደረግ ደግሞ በደንብ በፓርት እያደረኩኝ ቪዲዮ እሰራላችኋለሁ ማለት ነው። በተጨማሪም ያው ጥያቄ ካላችሁ በዋትስአፕ እና በቴሌግራም ልታናገሩ ይችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እንመለሳለን።